ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የመቀሌ ከተማ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወስድ አስጠነቀቀ። የአዲስ አበባና የድሬዳዋ የባለቤትነት ጥያቄ በምክክር እንደሚፈታ አስተምሮ ማዕከሉ ገለጸ። በባለፈው የበጀት ዓመት ከነጋዴ ግብር ከፋዮች ከሚሰበሰብ 1% የማህበረሰብ ተሳትፎ መዋጮ 1.3 ቢሊዮን ብር መገኘቱ ተገለጸ። ኢትዮጵያ መረጃ ባለማቅረቧ ምክንያት በዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ሁማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሰሰ። የመቀሌ ከተማ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወስድ አስጠነቀቀ። በትግራይ ክልል ጠንካራ ስርዓትና ጠያቂነት እንዳይኖር ከእውነታ የራቀ መረጃን የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወሰድ የመቀሌ ከተማ ከንቲባ ኃይሌ አረጋዊ ገልጸዋል። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም እንኳን በአሁኑ ወቅት በወራሪ ስር የሚገኘውን ሕዝብ ነፃ ለማውጣት ተፈናቃዮችን ለመመለስ የትግራይን ግዛታዊ አንድነት ለማረጋገጥና የሕዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መካፈል እንደማይገባው አሳስበዋል። የመቀሌ ከተማ አስተዳደር ሕዝቡ የተጋረጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ የመከላከያ እቅዶችን ይዞ እየተንቀሳቀሰ መሆኑን ከንቲባው ገልጸዋል። ህዝቡ ከመኖሪያው ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንዲሁም ሉዓላዊነቱ በኃይል ተይዞ በወራሪዎች ጭቆና ስር ባለበት በዚህ ወቅት የመከላከያ አቅምን ማጠናከርና የትግራይን ወደፊት ዕጣ ማሰብ ዋነኛ ተግባር መሆኑን አብራርተዋል። የአዲስ አበባና የድሬዳዋ የባለቤትነት ጥያቄ በምክክር እንደሚፈታ አስተምህሮ ማዕከሉ ገለጸ። የአዲስ አበባና የድሬዳዋ የባለቤትነት ጥያቄዎች በሀገራዊ ምክክር ሂደት መፍትሄ ሊያገኙ እንደሚችሉ የህገ መንግስትና ፌዴራሊዝም አስተምህሮ ማዕከል አስታውቋል። ጥያቄዎቹ በአሁኑ ወቅት ከሀሳብ ክርክር የዘለለ ለግጭት የሚዳርጉ ምክንያቶች አለመሆናቸውን ማዕከሉ ገልጿል። የማዕከሉ ዋና አሰልጣኝ አቶ ተስፋዬ መገርሳ እንደገለጹት ጉዳዩ በሀገራዊ ምክክር ኮሚሽኑ ከተለዩት ቀዳሚ አጀንዳዎች መካከል ተካቷል። በዚህ መሰረት ስለ ከተሞቹ ህጋዊ አቋም፣ ከክልሎች ጋር ስላላቸው ግንኙነት እንዲሁም ስለ ወሰንና የስራ ቋንቋ ጉዳዮች በምክክር ሂደት ይደረግበታል። አቶ ተስፋዬ እንዳስረዱት ከተሞቹ የሀገርና የፌዴራል ከተማ መቀመጫ መሆናቸው አንዳንድ የህገ መንግስቱ መልክዓ አቀማመጥ የወሰን ጋር የተያያዙ ጥያቄዎችን ያስነሳባቸዋል። ፌዴራሊዝምን ከሚከተሉ ሀገራት መካከል የዋና ከተማ አስተዳደር ተሞክሮች እንዳሏቸው የጠቀሱት ዋና አሰልጣኙ አሁን የሚነሱ ጥያቄዎች በውይይትና ከሌሎች ሀገራት ልምድ በመውሰድ መፍታት እንደሚቻል አብራርተዋል። ባለፈው በጀት ዓመት ከነጋዴ ግብር ከፋዮች ከሚሰበሰብ 1% የማህበረሰብ ተሳትፎ መዋጮ 1.3 ቢሊዮን ብር መገኘቱ ተገለጸ። የአዲስ አበባ ከተማ የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ለማህበራዊ አገልግሎት እንዲውል ከነጋዴዎች ዓመታዊ ግብር የ1% መዋጮ እንዲሰበሰብ በያዘው ደንብ አማካኝነት ባለፈው 2017 በጀት ዓመት ከ1.3 ቢሊዮን ብር በላይ ገቢ ማሰባሰቡን አስታውቋል። ገንዘቡ ለማህበራዊና ኢኮኖሚያዊ ችግር ለተጋለጡ የአዲስ አበባ ከተማ ነዋሪዎች ድጋፍ መዋሉን ኮሚሽኑ ገልጸዋል። የኮሚሽኑ ምክትል ኮሚሽነር ወይዘሮ አስራት ንጉሴ እንደገለጹት በተሰበሰበው ገንዘብ በየደረጃ ለተቸገሩ ወገኖች ድጋፍ እየተደረገላቸው ይገኛል። ይህ አሰራር በመንግስት ላይ ያለውን ማህበራዊና ኢኮኖሚ ጫና ለማቃለል ትልቅ ሚና አለውም ብለዋል። በተጨማሪ ደንቡ በክረምት ወራት የሚከናወኑ የበጎ አድራጎት ስራዎችን ለማስተባበር እንደሚውል ምክትል ኮሚሽነሩ አስረድተዋል። በ2018 ዓ.ም በመጨረሻው የግብር መክፈል ወቅት ነጋዴዎች ግብር የመክፈል ግዴታቸውን ሲወጡ ይህ የ1% መዋጮ አብሮ እንዲከናወን ቢሮ ገልጿል። ኢትዮጵያ መረጃን ባለማቅረቧ ምክንያት በዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ሳትካተት ቀረች። ኢትዮጵያ የቴክኒካል መስፈርቶችን የሚያሟላ ወቅታዊና ትክክለኛ የምግብ ዋስትና እጥረትን መረጃ ማቅረብ ባለመቻሏ ምክንያት የ2026 ዓለም አቀፍ የምግብ ቀውስ ሪፖርት ውጪ ተደረገች። ይሁን እንጂ ሌሎች ትንበያዎች ሀገሪቱ እንደ ጎርጎሮሳውያኑ 26 አጋማሽ ድረስ በዓለም ላይ ከፍተኛ የሰብአዊ ምግብ ቀውስ ካለባቸው ሀገራት መካከል አንዷ ሆና እንደምትቀጥል ጠቁመዋል።
የተባበሩት መንግስታት ድርጅት የምግብና ግብርና ድርጅት እና የዓለም የምግብ ፕሮግራም ባወጡት ሪፖርት እንደገለጹት ኢትዮጵያ ወሳኝ የሆኑ የምግብ ዋስትና እጥረት መረጃዎች ካልተገኙባቸው ወይም የቀረቡት መረጃዎች የጋራ ስምምነት ግምገማዎችን ጨምሮ የሪፖርቱን የቴክኒካል መስፈርቶች ማሟላት ካልቻሉ 18 ሀገራትና ግዛቶች መካከል አንዷ ሆናለች። ሪፖርቱ እንዳስታወቀው ኢትዮጵያ በ2017 እትም ላይ ተካታ የነበረች ሲሆን በ2016 ዓ.ም ከፍተኛ የምግብ ዋስትና እጥረት ካጋጠማቸው ከ27 ሚሊዮን በላይ ሰዎች ትወክል ነበር። ሆኖም ለ2017 ምንም አይነት ወቅታዊ ግምገማ አልተገኘም ብሏል። ለዚህም የመረጃ ክፍተት መፈጠር እንደ ምክንያትነት የተጠቀሰው መረጃዎችን ለመሰብሰብ ወይም ለማጋራት ፈቃድ የማግኘት ፈተናዎች፣ ውስን የገንዘብ አቅርቦትና ለመረጃ አሰባሰብ ቅድሚያ ለመስጠት ናቸው። በዓለም አቀፍ ደረጃ የምግብ ዋስትና ክትትል ስርዓት መዳከሙን ያስጠነቀቀው ይህ አዲስ ሪፖርት የ26 እትም ባለፉት 10 ዓመታት ውስጥ የሪፖርቱን የቴክኒክ መስፈርቶችን የሚያሟላ የምግብ ዋስትና እጥረት መረጃ የተገኘባቸው ሀገራት ቁጥር እጅግ አነስተኛ የሆነበት ነው ብሏል። አክሎም ለዓለም አቀፉ የምግብ ቀውስ ሪፖርት መሰረት የሆኑት የመረጃ ስርዓቶች አስተማማኝ ከጊዜ ወደ ጊዜ እየጨመረ በመጣው አደጋ ውስጥ ይገኛል ሲል ገልጿል። በመሆኑም በማስረጃነት ላይ የተመሰረተ ውሳኔ አሰጣጥን ለመጠበቅ ሲባል በምግብ ዋስትናና በስነ ምግብ መረጃ ስርዓቶች ላይ ኢንቨስት ማድረግና ጥበቃ ማድረግ ወሳኝ ጉዳይ ነው ብሏል። በተጨማሪም ሪፖርቱ እንደ አውሮፓውያን አቆጣጠር በ2025 በዓለም አቀፍ ደረጃ ከፍተኛ የምግብ ዋስትናና እጥረት የገጠማቸው ሰዎች ቁጥር 266 ሚሊዮን ደርሷል የሚለው ግምት እንደ መርሻ መውሰድ እንደሌለበት ያስጠነቀቀ ሲሆን ቁጥሩ ያነሰ መረጃዎችን ባለመኖሩ ምክንያት ኢትዮጵያን ጨምሮ በጥናቱ የተካተቱ ሀገራት ቁጥር በመቀነሱ ነው ሲል አብራርቷል። ሂዩማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ሲል ከሰሰ። ምልመላው የፍርሃት ድባብ መፍጠሩንም ገልጿል። የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች በትግራይ ክልል ባለስልጣናት እድሜያቸው 16 የሆኑ ህጻናትን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና መልመላ ዘመቻ እያካሄዱ ነው ሲል የከሰሰ ሲሆን የክልሉ ኃይሎች ቢያንስ ከሚያዝያ 2018 ዓ.ም ጀምሮ የቀድሞ ተዋጊዎችን፣ ወንዶችና ታዳጊዎችን እያገቱ መሆኑን ገልጿል። ድርጅቱ እንዳለው ይህ የምልመላ እንቅስቃሴ የመጣው በኢትዮጵያ ፌዴራል መንግስትና በክልሉ ዋና ፓርቲ ህወሓት መካከል ላለፉት ወራት እያገረሸ የመጣው የፖለቲካ ውጥረት ተከትሎ ነው። ይህም በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ጦርነት ያቆመው የህዳር 2015 ዓ.ም የፕሪቶሪያ የሰላም ስምምነት ቢኖርም አዲስ አለመረጋጋት ሊፈጥር ይችላል የሚል ስጋትን አስነስቷል። የድርጅቱ ሪፖርት እንደሚያመላክተው ይህ የምልመላ ዘመቻ በክልል ውስጥ የፍርሃት ድባብ የፈጠረ ሲሆን ሲቪሎች ከጎዳናዎች፣ ከስራ ቦታዎች፣ ከመኖሪያ ቤቶችና ከባህላዊ እርቅ ማውጫ ስፍራዎች እየተያዙ ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ ነው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።